አንድ ሳምንት ተጨማሪ እድሜ ሰጠን። ክብር ምስጋና ለፈጣሪ ለእግዚአብሔር ይሁን። እናመሰግናለን ስለው እዚህ ደስ የሚል ተመልካች መጥቷል። ዛሬ በተለያየ በጎርፍ ስሜት ውስጥ በተለያየ ዝናብ ስሜት ውስጥ ነው የመጡት። ስለሚወዱን እኮ ነው። ዋናና መጣች። ሰላም ነው ሁሉም ነገር አሪፍ። ኦኬ። ጃንጥላ ግን ተወደደ። ጃንጥላ ተወደደ። ኦ በጣም ጊዜው ነው። አሁን አስጠልኝ እየተባለ አስጠልኝ። መልክተ በነገራችን ላይ መልክተ በጣም እያስጠለለች ነው። በዘንድሮ ክረምት ተጠልሎ አንዱ ምናልባት ከተገባቡ በሚቀጥለው ሊጋቡ ይችላሉ ተብሎ ይጠበቃልና ባለፈው ባዝሎ በሚያሻግር ሞክራለች፣ አልተሳካም። ዘንድሮ እንኳን ይሳካል። አይ ዘንድሮ ይሳካል አይደል መልክተ? ይሳካል እያለች ነው መልክተ። እንግዲህ ሁሌ ለምንድን ነው እሷን ብቻ የምትጨቀጭቃት ይሉኛል። የቤተሰብ አደራ ስላለብኝ ነው። ሙዚቃ በጣም ነው የምትወደው፣ ሳክስ በጣም ነው የምትወደው እና ያው እንግዲህ ብዙ ሰርግም ስላጀበች ያገባች መስሏት ተረስተዋለች። ቤተሰብ ነው ያለው። ከቤተሰብ ለመልእክተ የተሰጠኝ መልእክተ ነው የተላለፈው። መልእክቱን በደንብ አድምጪ። አሁን መስመር ላይ ያዘ። የዘንድሮ ክረምት እንኳን ግዴልሽ ቢጠፋ አጠገቡ ያለው ትሮምቦን ዳኒ ትሮምቦን ሁለቱ ግን ቢጋቡ የነሱን ጎረቤት አያርገኝ እንዴ ጆሮአቸው ሁለቱም ሲነፉ በትሮምቦን ነው የሚያወሩት። ደስ ይላል። ይህን ትዳር እመኘዋለሁ። በጣም አሪፍ። ውይ ከባድ ትንሽ ለየት ያለ ትዳር ነው። ክረምቱ በጣም አየል እያለ ነው። ጃንጥላም ተወደደ እያለ ነው። በጊዜ መሸመት ለዚህ ነው የሚጠቅመው። ከዛ ውጭ እንግዲህ ምን አዲስ ነገር አለ? ምን ሊባል ይችላል? የዓለም ዋንጫ የአፍሪካ ቡድኖች ተንጠባጠቡብን አይደል? በአሁኑ ካልተሳካ ደግሞ በሚቀጥለው ከኛ ጋር አብሮ ይሳካል። የዓለም ዋንጫ ላይ እንደው የተከሰቱ አዳዲስ ነገሮች ከተባለ የኖርዌይ ብሔራዊ ቡድን ድጋፍ የኛ ልጆች ታዳጊዎች ላይ ራሱ ተጽዕኖን አሳድሯል። አይገርባችሁ? ይሄ እንግዲህ እኛ ሰፈር ያሉ ታዳጊዎች በቀደም ሳልፍን ያዩዋቸውና እንደ ኖርዌይ ጀልባ እየቀዘፉ ነው። እስኪ የኛ ልጆች የመጀመሪያው አስተያየት ምን ይላል? ኖርዌይ ሳይሆን ጄሪካን ወይ ደስ ይላል እኮ የሆነ የልጆች ስሜት አለው። አስበዋል? ልጆቻችን የሌላውን ሀገር የሚደግፉት እኮ የኛ ስለሌለ ነው። በሚቀጥለው በራሳችን አደጋገፍ የኢትዮጵያን ብሔራዊ ቡድን የሚደግፍ ትውልድ እንዲኖር እስኪ እንመኛለን። አሜን። ሌላው ምናልባት ባሳለፍነው ሳምንት አንድ ተመልካቼ ነው የላከልኝ ውፍረትን በተመለከተ ባለፈው አውጥተን የለ? ውፍረትን በተመለከተ በተለይ ወፈር ማለት መስተካከል ከቻለ ቢስተካከል ጥሩ ነው። ምክንያቱም ውፍረት በባህሪው ለሌሎች ህመሞች መነሻ ይሆናል እና ይሄ ተመልካቼ የላከልኝ ቪዲዮ ምንድነው መቁጠር አልቻለም ማሽኑ ሌቭሉን ከፍ አድርገው። እና ቀጥ ሲል እንግዲህ ያስባችሁታል ሚዛኑ ላይ ያለው ቁጥር ሲያበቃ ስንት ይሆን? ከባድ ነው። እስኪ እንየው። እስኪ ኧረ ኪሎ ነው እንጂ ኪሎ 112 መቁጠር አቆመ እኮ ጋሼ። ተሸክሞታል በጣም። አባባ እዚህ ያለው ሚዛን አብቅቷል፣ በወፍጮ ቤት ይሞክሩ። ትንሽ ከባድ ነው። ውፍረት በበራሪው አይመከርም። ከተላኩልኝ መካከል ነው። ሌላው ምናልባት ሁሌም ፖድካስት ላይ የሆነ ለየት ያለ ነገር የሚናገሩ ሰዎች ሲኖሩ እንደው እኛ ጋር ይላክና እንደው የሆነ ነገር በሉ። ፖድካስት ላይ የምናያቸው ሰሞኑን አንዳንድ ወጣ ያለ ነገር የሚናገሩ ሰዎች እውነት
ያንን ሐሳብ የሚያወሩትን ነገር አምነውበት ወይንስ መነጋገሪያ ለመሆን እነዚህ ሁለት እህቶቻችን የሚያወሩት ነገር የብዙዎችን ግርምታ ጭሯል። ምንድነው የሚባባለው? እስኪ ስለ ትርፍ ሰው ታክሲ ተሳፍረሽ ታውቂያለሽ? አዎ። ታክሲ ውስጥ ሁለት ሰው ነው መቀመጫ አብዛኛው ታክሲ ያለው ከመጨረሻ ወንበር ውጪ ጋቢናን ጨምሮ ሶስት ሰው ይጭኑልሻል ባለ ታክሲዎቹ። ለምን? ለራሳቸው ይሄ ብዙ ሰው ስግብግብ ሆኖ ምናምን ይላል አይደለም። ሰልፍ ላይ ብዙ ሰው ስለሚኖር ለምን ጠበብ እያደረግን አስቀምጠን ቦታው ላይ አናደርስም ከሚል ሀሳብ መንገድ ላይ ትራፊኮች ያስቆሟቸውና ትርፍን ይጫንኩ ይላሉ። ሁለት ሰው እኔ በጣም እረበሻለሁ ይሄን ነገር ሳስብ። የሰው ትርፍ አለ ፈጣሪ እኮ ሁላችንም በአንድ አምሳል ነው የፈጠረን። ገብቶሻል? እኔ አሁን አንድ ቀን ትርፍ ነሽ ውረጃለኝ ረዳቱ ይታይሽ የሚያውቀው ነገር አለ ስላንቺ ገብቶሻል? እዛ ጋር ብድግ ብሎ ትርፍ ሰው ነሽ ሲልሽ ባክግራውንድሽን ያውቃሉ ወይ? ንጹህ ዘመን ኢትዮጵያውያን ፈላስፎች በጣም አሏት። አስተሳሰባቸው አክብሮት አለን። የምሁራን አስተያየት ሳይ ግን አንዳንዱ ምሁራን ለመንካት ይሞክራል። እናንተ ሰዎች ስለሆናችሁ ነው እንጂ የሰውነት ክፍል ብትሆኑ ኖሮ ትርፍ አንጀት ናችሁ። በነገራችን ላይ ይህ ባንድ በአጠቃላይ ትርፍ ባንድ ነው። የተለየ ነገር ለማለት ነው ወይንስ የምራዝና ነው? ሙድ እያዘችብን ነው። ሙድ እያዘችብን ሙድ ነው አይደለ? አዎ፣ የክረምቱ ሙድ ከባድ ነው። አሁን ይሄ ትርፍ ትራክ ይባላል። እስኪ ዛሬ ትርፍ ሰው አልመጣም አይደል? ሙሉ ነው ጀርባው እንደዚህ ብሎ ቁጭ ብሏል። ትርፍ እንበለው ወይና አይናደድ። ይሄ ትርፍ ነገሮች በጣም አስጨንቋቸውን ያወሩትና የሆነ ነገር በሉበት ተብሏል። እንደው በሰል ላለው ሐሳባቸውና ክርክራቸው ግን የሰይፉ ቤቤስ ተመልካቾች መልእክት አላቸው። እስኪ ባሳለፍነው ሳምንት የሀገር ውስጥን እንኳን ጨረስን። ወደ ባህር ማዶ ስንሄድ ኒውዮርክ በጣም በዓለማችን አለ የተባለው ፎቅ ላይ ጫፉ ላይ አውጥቶ ታገቢኛለሽ ወይ ጥያቄ ያቀረበ እኮ አያችሁት? አየሽው? መልእክት እንዲያነባል ይስጥሽ። የት እንደው ኢምፓየር ስቴት ቢልዲንግ ይባላል። ኒውዮርክ ላይ ነው ያለው። እንግዲህ አናቱ ላይ ወጥቶ ነው በርከክ ብሎ እንደምታዩት ታገቢኛለሽ ወይ ነው የሚለው። በእርግጠኝነት እሺ ነው የምትለው። ቢገፈትራትስ? አረ እንደዛ ያጋ ማለት በጣም ከባድ ነው። ነውር ነው እዚህ ላይ እንዴ። ለመልእክት የምንመኝላት ባል ቆርቆሮ ላይ እንደነ ሰራየት ፍቅሬ ቡና የሚያስወቅጥ የኢትዮጵያ ንግድ ባንክ አይሾ ስፒድ የወጣበት ላይ እሱ ላይ ባይሽ ግን ከሆነ ልጅ ጋር እኔ እንጃ ይከብደኛል ማለት ከባድ ነው አይደል? እንዴ ታገቢኛለሽ ወይ? ለነገሩ ዓላማና ገባቸው ዓለም እንዲነጋገርበት አይደል? ተሳካኩ። ብዙ ሰዎች እኮ በዚህ ሰዓት ታገቢኛለሽ ወይ ተባብለዋል። ግን እኛ ጋር የደረሰ ጉዳይ የለም አይደል? እንዲህ ለየት ለማለት ነው። ተሳክቶላቸዋል። ግን የሚያሳዝነው ሁለቱም በፖሊስ ቁጥጥር ስር ናቸው አሁን ያሉት። ታስረዋል። በጋብቻም በፖሊስም። ዋው! ባሳለፍነው ሳምንት እንግዲህ ብዙ አዳዲስ ነገሮች ተፈጥረዋል። ተመልካቾቻችን የተለያዩ ጉዳዮች ልከዋል። እሱን ደግሞ አይተን እንመለስ እስኪ። ከተላኩልኝ መሃል በአባቱ አሞራ የሆነውን ፍየል አያችሁት እንዴ? ወረድ ውረድ ችግርህን መንግስት ያየዋል ተብሎለታል። አባባሉም ተቀይሯል። በነገራችን ላይ ፍየል ከመድረሷ ገመድ መበጠሷ ሌላቱ ሁሉ አመስግኑ ሊመናጠ በነገራችን ላይ ዛሬ 59ኛ ዓመት ልደቱን ያከብራል አንጋፋው ኮሜዲያን ደረጀ ኃይሌ። በዚህ ልደት ላይ ተጋብዘው ከሄዱ ሌሎች ተወዳጅ ኢትዮጵያን የኪነ ጥበብ ሰዎች መሃል
አንዱን ወደዚህ ጋር በዛ አረግና ልደቱ ላይ ምን ታዘበ የሚለውን ይነግረናል። ተወዳጁ መኮንን ለአከን እስኪ ሞቅ አርጋችሁ በጣም ነው የሚወዱት። እኔም ወዳቸዋለሁ። ከልደት እንደመጣህ ነው። ምንድን ነው ክብረ በዓል ነው? ምክንያቱም ሲሰማ ለየት ያሉ ሰዎች ናቸው የተጠሩት። 59ኛ ዓመት ልደቱን ያከበረው ደሬ። 59 ሆነው 59 ሆነው ግን ከዛ በላይ ነው መሰለኝ። ሻጋሉ ማለት 89 ምናምን ነው መሰለኝ። ታዘብከው ነገር አለ አሁን ደረጀን እስከዛሬ ድረስ ስታውቀውና አሁን ዛሬ ልደቱን አክብረ ስትመጣ ምን ታዘብክ? ዛሬ የታዘብኩት አንደኛ በፊት እኔ ደረጀ ሳውቀው በሙዚቃ ነበር የሚዝናናው። አሁን በዜና ነው። በፊት አሁን ዘፈን ይወድ ነበርኩ በጣም። አሁን ሙዚቃ አጥፉልኝ ዜና ከፈቱ ማለት ጀመረ። አላስደንስ ሁሉ አለ። እሱ ብቻ አይደለም ሰውንም አላስደንስ አለ። ሌላው ደግሞ እኔን እንግዲህ በደንብ ነው የሚያቀኝ እና ሲያገኘኝ ቅድም ፋንቱ ማንዶዬ ብዙ ነገር እንደገና ወደ ሽንት ቤት ገባ ወጣ ሲል እንዲጎንበስ ብያቸው ነበረ። ሽንት ቤት እዚህ በመርሳት ብዙ ነው። ኧረ ብዙ ነው። ሌላ ደግሞ እዚህም ላይ ደረቱ ላይ እስክሪብቶ አይረሳም ደረጀ። ሰዓት መቼ ምን እንደተደረገ በእንትን ነበር የሚለው። አሁን እስክሪብቶ ከደረቱ ላይ አይጠፋም። እንዳለች ይቆጣጠራታሉ ነው እዚች ላይ። ሌላው ደግሞ እድሩን ከፈላችሁ አልከፈላችሁም ብሎ ደሬ 59ኛ ዓመት ልደቱ እንዴ! እሺ እኔ ይቀጥል ደግሞ ሳወራው አብዝቷል። ስታወራው በፊት ያሰብኩትን የሚያውቅ ነበር። አሁን ምን ይላል? አይሰማም ይላል። አይሰማም ይለኛል። ፀጉሬ ቀለም የታደረጋችሁትም ሲል ሰምቼዋለሁ። ምን እንዳሰበ አላውቅም። እሱ እንግዲህ ወይ ጫማውን ይሁን የፀጉሩን ይሁን አለየውም እንጂ ሉዲ ለሁለት ነው የሚጠቀመው፣ ከላይና ከታች ከግር ጥፍሩ እስከ ራስ ፀጉሩ ደርዬ ሉዲ። በፊት ደግሞ ሲመርቅ ነው የማውቀው። አሁን እኔ እንጃ ትንሽ እርግማንም ቁጣም ነገር አይቼበታለሁ። ወይኔ ይድፋችሁ ማለት ጀመረ። እንደዛ ነው መሰለኝ። ይሄን እኮ ሲመርቅ ነው የማውቀው። 59 ላይ ተቀየረ። እሺ ያው ይቀይራል ነገሩ። ያው ቀላል ጊዜም አይደለም። ሌላ እንግዲህ ቀስ በሉ መኪና ሲነዳ ይነዳል። እንግዲህ በእርግጥ ያው ጠብቆ ነው የሚነዳው። ግን መስኮት ዝጉ መስኮት እናንተ ዝጉ ይላል። ንፋስ ይጣላል። 59 ላይ ንፋስ ያስጠላል። 59 ላይ 58 ካለፍክ በቃ እነዚህ ነገሮች አይቼበታለሁ። ለአስተናጋጆችም ምግብ ቤት ነው። በፊት ይጨነቅ ነበር። አሁን ጨምሩም ሲል ይቆጣል። ዘይትና ጨው በስቶበታል። ስለዚህ ምሳ ልትበሉ ስትሉ ዘይትና ጨው አለው ወይ ማለት ጀመረ። አለው ወይ ያው ይጠይቃል። በስቷልም ይላል። የሌለው ጨውም የለውም እና ብዙ ነው። እኔ ደግሞ ባለፈው አይቼዋለሁ። ያለ ወትሮ ሽንት ቤት ገብቶ መቆየት ጀምሯል። እየረሳው ነው።
አሁን ቆይ ቦክስ ውድድር ተዛዝታችኋል። እሱንስ አብሮ ረሳው? አሁን እያሳዘነኝ መጣ። ተው እንጂ ከልደቱ በኋላ ይምታኝ እንጂ እኔ የምመታው አይነት አይደለም እንጂ እኔ እንኳን ቆርጬ ነበረ። ለቀብር አስፈጻሚም ከፍያለሁ። ምክንያቱም አልደርሰውም። ያው እኔ ወደ ቂሊንጦ ነው። ሰው በመግደል እሱ ያው ማሽ ነው። ወዳውን ጠቅልሎ ነው የሚሄደው። አሁን ሳስበው እኔም ነቄ መሆን አለብኝ። ስለዚህ ያው ቢቀርበት ይሻላል። ስለዚህ ተወዳጁ ተዋናይ መኮንን ላከ በደረጀ ልደት ላይ ሐሳቡን ቀይሮ የቦክሱን ግጥሚያ ተወው ማለት ነው። አይ አልተውም፣ አልገለውም፣ አልመታውም፣ ስተዋለሁ እንጂ ነው። እንደዛ ነው እንጂ ቃልማ ቃል ነው፣ አይታጠፍም። ግን 59ኛ ዓመቱን ሲያከብር ማለት 60ኛው ላይ ብዬው ነበር እኔ። ተው እንጂ ለፍጻሜም ያምራል። ሻማ በራ ምንድን ነው የተለቀው? ጧፍ ነው። ጧፍ ነው። ስለዚህ ወይ ደረጀ በጧፍ ነው የታሰበው? አሁን አመሻሹም ላይ አለ። ተመልሼ እዛው ነኝ። እኔ ልደት ነው ይሄ ታዲያ መታሰቢያ ነው። ግራ ያጋባል። ለማንኛውም ደረጀ እንወድሃለን። ረጅም ዕድሜ ከጤንነት ጋር እንመኝልሃለን። እንኳን ተወለድክ። ቀልዱስ ቀልድ ነው። ያው እንግዲህ ዛሬ እጅግ በጣም ተወዳጁ መኮንን ላከ እዚህ ነው ያለው። ከልደት ቀጥታ ነው እዚህ የመጣው። ለምን ቢባል አዲስ የሚገርም ፊልም ሰርቷል። ይህን ፊልሙን ለማስተዋወቅ ከኛ ጋር አለ። በዚህ ፊልም ላይ አሉ የተባሉ ተዋናዮች በአጠቃላይ ተሳትፈውበታል። እመኩዬ አንተም ደረጃውን የጠበቀ ትወና ነውና የሰጠህን እንወዳለን። ግባ እስኪ። በጣም ደስ ይላል። በጣም ላይ ወደዚህ ጋር በዛ አረገውና መኩ ስለ አዲሱ ፊልም ይነግረናል። ባሉት ግል ሲኒማ ቤቶች በአጠቃላይ በእይታ ላይ ነው። በአዲሱ የመኮንን ፊልም ሳላያት እንድትዝናኑ በአክብሮት እንጋብዛለን ማለት ነው። አሁን ስሰማ ወደዚህ ስትመጣ ተኝቷል አሉ ደሬ። እንግዲህ ወይኔ ከወጣ ይሆናል። ከወጣ ነው የተኛው። ከወጣ ተኝቶ ይሆናል እንጂ እኔ ስመጣ እንደነቃ ነው። ስለዚህ ከቃለ መጠየቁ በኋላ እንደገና ትመለሳለህ። ከመልእክቶች በኋላ በጣም ደርዬ አይደለም ሊያረጅ እኛን ያስረጃል። በነገራችን አሁን የተባሉት ምልክቶች በአጠቃላይ አልታየበትምና ለመቀለድ ያህል ለመቀለድ እንጂ እኔን እኮ አይቶኝ አብዱኪያር ብሏል። 59 ግን በጣም አይገርምም? አይመስልም እንዴ? ያንገዱ ኧረ ምንድን ነው የእድሜ ነገር? አጫጫሩ እንዴት ነው አይደለም? በጣም እድሜን ለማቆም ቤት ተከራይ ወይ ውለድ ወይ እንዲህ የሚባሉ ነገሮች አሉ። ሁሉንም አድርገሃልና እውነት እንደ ሁላችንም አንተ ጊዜው ይሄድብሃል? ይሄዳል እንዴ? ይሄዳል። አዎ ወልደሃል፣ ተከራይተሃል፣ ብዙ ነገር ታየዋለህ። እንደዛም ሆኖ ይሄዳል። ይበረዋል ነው እንጂ ይበራል፣ ይውላል። እድሜያችንን ማሸነፍ የምንችለው በመስራት ነው አይደል እንዴ? አንዳንዴ የሆነ ደረጃ ላይ የደረሱ ሰዎች ልክ እድሜያቸውን ሲነግሩን ከእድሜያቸው ጋር የማይሄድልን የሰሩት ስራ ትልቅ ይሆንና እድሜያቸው ያንስብናል። አንዳንዶቻችን ደግሞ እድሜያችን እንደኛ ተንዘላዝሎ ደግሞ የሰራነው ትንሽ ይሆናል እና ለዛ ይመስላልና ደሬም ረጅም ዕድሜ ከጤንነት ጋር እንመኝለታለን። ገና ስራ ደሬ መቶ ዛሬ በጣም አሪፍ ልዩ የመዝናኛ ዝግጅት ተዘጋጅቷል። በነገራችን ላይ ከአመታት በኋላ ነው ወደ ሰይፉ በኢቢኤስ የመጣችው። አዲስ ነጠላ ዜማዋ ናና በናሆም ሪከርድስ ተለቆ የሰሙት ሁሉ ያዩት ሁሉ ወደውላታል። ወደ ለንደን ከጎሳዬ ጋር ሙዚቃ ኮንሰርት ለማቅረብ ወደ እንግሊዝ ትሄዳለች። ተወዳጇ አቀንቃኝ ራሄል ጌቱ እዚህ ነው ያለችው። ለራሩ አረ ዛሬ በጣም ብዙ ነገር ነው ያለው። ብቻ አብረን እንሁን። እንዲህ ያሳመረኝ ደስ አይልም? ከቢር እንዴ ነው በእናንተ
ከመስቀያ ሆኖ እንዳለ መስቀያው የተበላሸ ነው። አስቡ ታሪክ መስቀያ ቢያገኝ። አይ አሪፍ። ለማንኛውም ከቢርን አመስግኑት። ከቢር መዝናኛ ዝግጅት ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። በዚህን ሳምንት የተመረጡ 3 ቪዲዮዎች አሉ። እነሱን ደግሞ አይተን እስኪ እንመለስ። የተከበራችሁና የተወደዳችሁ ውድ ኢትዮጵያውያኖች፣ ይህ በምስሉ ላይ የምትመለከቱት ይናየው ሰሜ ይባላል። በደረሰበት ድንገተኛ ህመም ምክንያት ሁለቱም ኩላሊቶቹ ፌል በማድረጋቸው በአሁኑ ወቅት ከፍተኛ ስቃይ ላይ ይገኛል። አስቸኳይ የሆነ ንቅለ ተከላ እንዲደረግለት ቢጠየቅም እሱን የመክፈል አቅም ስለሌለው የተጠየቀው ገንዘብም ከ5 ሚሊዮን ብር በላይ ስለሆነ የእናንተ እርዳታ ይሻል። የወገን ደራሽ ወገን ነውና ኢትዮጵያውያኖች ደጋግቻችሁ እንድታሳርፉብኝ ስል በፈጣሪ ስም ጠይቃለሁ። እዚህ ቪዲዮ ላይ የምትመለከቱት ህፃን ጸጋ ዛቤሮን ይባላል። የ3 ዓመት ተኩል ልጅ ነው። በዚህ ሰዓት በአጥንት ካንሰር ተጠቅቶ በጥበበጊዮን ስፔሻላይዝድ ሆስፒታል የኬሞቴራፒ ህክምና እያደረገ ይገኛል። ነገር ግን የኬሞቴራፒ ህክምና በቂ እንዳልሆነና በአፋጣኝ ውጭ ሀገር ሄዶ የአጥንት ቀዶ ጥገና ህክምና ማድረግ እንዳለበት ተነግሮናል። ለዚህ ህክምና ደግሞ ከ3.5 ሚሊዮን ብር በላይ ወጪ እንደሚያስፈልግ ነው የተነገረው። እንግዲህ ውድ ኢትዮጵያውያን በእግዚአብሔር ስም የምንጠይቃችሁ ይህን ወጪ እንድትጋሩ ነው የምንጠይቃችሁ። በአፋጣኝ ሄዶ ካልታከመ ወደ ሰውነቱ ሊሰራጭ እንደሚችልና ህይወቱ ሊያጣ እንደሚችል ስለተነገረ ነው ኢትዮጵያውያን እንድታግዙን በትህትና እንጠይቃለን። ብዙ ደጋግ የሰይፉ በኢቢኤስ ተመልካቾች አሉ፣ በአገር ውስጥም በውጭም። በጸሎትም በገንዘብም የታመሙትን በማገዝ እግዚአብሔርን የሚያስደስት ስራ የሚሰሩ ለነሱ ሁሌም እንደምንለው እናመሰግናለን። ዛሬ እንግዲህ ያው ተመልካቹ ደስ ይላል አይደል? ባንዱ ሙሉ ነው አይደል? የክረምት ስሜት ቢኖረውም ምንም ችግር የለም። በሰይፉ በኢቢኤስ የተለያዩ እንግዶች ሞቅ ሞቅ እንላለን አይደል እንዴ? ከመልእክቶች በኋላ ሰይፉ በኢቢኤስ ይመለሳል። ቅኝት የታታደለ Kabir Noble Menswear.